ዮሐንስ ራእይ ምዕራፍ 2 ከቁጥር 8 ጀምረው እንደዚህ ይላል እግዚአብሔር ቃል። በሰመርኔስም ላለው ቤተ ክርስቲያን መልአክ እንዲህ ብለህ ጻፍ፣ የመጀመሪያውና የመጨረሻው ሞቶም የነበረውና ሕያው የሆነው እንዲህ ይላል፣ መከራህንና ድህነትን አውቃለሁ። ይሁን እንጂ ሀብታም ነህ። አይሁድ ሳይሆኑ አይሁድ ነን እያሉ ስምን የሚያጠፉትን አውቃለሁ። እነርሱ ግን በሰይጣን ማህበር ናቸው። የሰይጣን እነሱ ግን የሰይጣን እነሱ ግን የሰይጣን ማህበር ናቸው። ይልና ሊደርስብህ ያለውን መከራ አትፍራ፣ እነሆ ዲያብሎስ ሊፈትናችሁ አንዳንዶቻችሁ ወደ እስር ቤት ይጥላል። 10 ቀን መከራ ትቀበላላችሁ። እስከ ሞት ድረስ ታማኝ ሆን፣ እኔም የሕይወትን አክሊል እሰጥሃለሁ። መንፈስ ለአብያተ ክርስቲያናት የምናገረውን ጆሮ ያለው ይስማ። ድል የሚነሳም በሁለተኛ ሞት ከቶ አይጎደም ይላል። እንጸልይ። ጌታ እንደናገረን አጭር ጸሎት እናድርግና ጌታ መንፈስ እንዲያስተምረን በዚህ ሰዓት። አቤቱ የተከበርክና ሕያው የሆንክ አባታችን አምላካችን እግዚአብሔር ሆይ እናመሰግንሃለን። መንፈስህ ኃይል ዛሬም ከኛ ጋር ስላለ ተባረክ። ጊዜውን ሰዓቱን ሁሉ ደግሞ አንተ ተቆጣጠረው። ለእያንዳንዳችን ከቃል እንድታጎርሰን እንድታበረታተን ጌታ እግዚአብሔር አምላክ ሆይ እንለምንሃለን። የጨለማ የአጋን ምሽግ ሁሉ የፈራረሰ ይሆን። ከተማቱ ላይ ክብር በኃይል እንዲገለጽ ጸልያለሁ በኢየሱስ ስም። ቀና በሉ። ወደዚህ አላችሁ፣ ወደዚህ እና እንዳንበሴ ወደዚህ። በዚህ መጽሐፍ ላይ ባለፈው ዛሬ 3ኛ ክፍል ያዝነው 3ኛ ቀናችን ነው እና የሰርምኔስ ቤተ ክርስቲያን ትምህርት እየተማርን ነው። በሰባቱ በኢሲያ የነበረው 7ቱ አብያተ ክርስቲያናትን እየተማርን አለንና ስለዚህ የዮሐንስ ራእይ ትምህርት ተከታታይ ትምህርት ነው። እንግዲህ የዮሐንስ ራእይን መጽሐፍ ትምህርታችን ስንጀምር በአርቡም ላይ በይሁዱም ላይ የጀመርነው በጣም በዚህ በዛሬው በእነዚህ ትምህርቶች በእነዚህ መጽሐፍት በእነዚህ ቤተ ክርስቲያናት የምናገኛቸው ድክመቶች ለኛም ደግሞ ያው ሕይወታችን የሚያነቁ ናቸው። በእነዚህ ደግሞ የምናያቸው የምናገኛቸው ደግሞ ብርታቶች የኛንም ደግሞ ያው ለኛም ብርታት ናቸውና እነዚህን ቤተ ክርስቲያናት በትንሹ እስያ በአሁኑ ቱርክና አካባቢ የነበሩ ናቸውና በዚህ ክፍል ራሱን ለእያንዳንዱ ቤተክርስቲያን ራሱን ያሳወቀበት በተለየ መንገድ ነው። ስለዚህ በሰባቱ አብያተ ክርስቲያናት ውስጥ የነበሩ ችግሮች በዛሬዋም ላሉ ለአብያተ ክርስቲያናት በጣም ትልቅ ትምህርት አለው እና ስለዚህ ሁላችንም ይህንን ክፍል ይህን መጽሐፍ ስንማር የዛሬውም ችግር ለምሳሌ በሰባቱ አብያተ ክርስቲያናት ውስጥ የነበሩ ችግሮች በዛሬም ቤተ ክርስቲያን ስላሉ ለነዚህ አብያተ ክርስቲያናት የተጻፉ ተግሳጽ፣ ማበረታቻ፣ ምክር በዘመናቱ ለሚኖሩ ቤተ ክርስቲያን የሚሆኑ ትምህርቶች ይገኙበታል። ዛሬም ላለነው እዚህ ውስጥ ማበረታቻ አለ፣ ተግሳጽ አለ። እነዚህ ነገሮች ሁሉ ደግሞ ዛሬም ላለን ቤተ ክርስቲያን ትምህርት ሊሆኑ ይችላሉና ስለዚህ ስለ ሰርምኔስ ቤተ ክርስቲያን ባለፈው ስናነሳ ለ200 ዓመታት በስደት ያሳለፈች ቤተ ክርስቲያን እንደሆነች አይተነዋልና ለ200 ዓመታት በስደት ያሳለፈች ቤተ ክርስቲያን እንደሆነች ብዙ ሚሊዮን ክርስቲያኖች ደግሞ የሞቱባት ከዚህ የተነሳ እቺ ቤተ ክርስቲያን ምንም እንኳ መከራ ቢፈራረቅባት
ጌታን ያልካደች ንጽሕናዋን የጠበቀች ከጌታ ጋር ደግሞ የበረተች ቤተ ክርስቲያን እንደሆነ አይተናል። ጌታ የተባረከ ይሁን። እንደውም ካልተነቀፉ ቤተ ክርስቲያን መካከል ከሰባቱ አንደኛው ቤተ ክርስቲያን ነች። ሰምርኔስ ቤተ ክርስቲያን ካልተነቀፉ ሁለተኛ ቤተ ክርስቲያን ነች። ከዚህ ሁለተኛውም ያልተነቀፉ ቤተ ክርስቲያን ፊላድልፊያ ቤተ ክርስቲያን ነች። ፊላድልፊያ ቤተ ክርስቲያንና ሰምርኔስ ቤተ ክርስቲያን ያልተነቀፉ ናቸው። ፊላድልፊያ ቤተ ክርስቲያን ወደፊት ስንደርስበት እናየዋለን። ግን እቺ ቤተ ክርስቲያን ችግር ነበረባት፣ ድህነት ነበረባት፣ መከራ ነበረባት። በዛ ሁሉ ውስጥ ግን ጌታን ያልካደች በንጽሕና የቀጠለች ሃሌሉያ። ስለዚህ ዛሬ የምንመለከተው ከሰምርኔስ ቤተ ክርስቲያን የዛሬዋ ቤተ ክርስቲያን ምን መማር አለባት የሚለው ትኩረት አድርጋ ሰመራይዝ የምናደርገው ዛሬ የዚህ ቤተ ክርስቲያን የዛሬዋ ቤተ ክርስቲያን ከዚህ ቤተ ክርስቲያን ምን መማር አለባት የሚለውን እናየዋለን። እሱን ከማየታችን በፊት የተወሰኑ ነጥቦችን ባለፈው ሳልጨርስ ለምሳሌ ስለ 10 ቀን የሚለው አለ። እዚህ ጋር 10 ቀን መከራ ትቀበላለህ የሚለውን ቁጥር 10 ላይ ሊደርስብህ ያለውን መከራ አትፍራ፣ እነሆ ዲያብሎስ ሊፈትናቸው አንዳንዶቹን ወደ እስር ቤት ይጥላልና 10 ቀን መከራ ትቀበላለህ፣ እስከ ሞት ድረስ ታማኝ ሁን፣ እኔም የሕይወትን አክሊል ይሰጣለሁ የሚለውን 10 ቀን የሚለውን ደግሞ ያው ሳንጨርስ ነው የዛኔ ትንሽ ያቆምነው። እቺ 10 ቀን ምንድን ነው የሚለውን ባለፈው እንዳየነው ዛሬም ደግሞ አለው። 10 ቀን ማለት በጥንታውያን አባባል አጭር ቀን እንደማለት ነው። 10 ቀን ማለት 10 ክፉ ነገስታቶች ናቸው ማለት ነውና ብለን እነዚህ 10 ቀናቶችን አንደኛው 10 ቀን ብለናልና ያው ድጋሚ ስለሆነ አንደኛው 10 ቀን ኔሮ ዘመን ነው። በኔሮ ዘመን በዚህ ንጉሥ በዚህ ቄሳር ዘመን ብዙ ክርስቲያኖች የሞቱበት፣ ጳውሎስና ጴጥሮስ የሞቱበት የተሰዉበት ነው። የመጀመሪያ 10 ቀን የሚለውን ባለፈውም አንስቼላችኋለሁ። ይሄ ኔሮ የሚባል በጣም አደገኛ ክፉ ሰው ነው። ብዙውን ጊዜ ወንጀሎችን ወደ ክርስቲያን የሚያዞር ነው። አንድ ጊዜ እንደዚሁም የከተማውን ግማሹን ቦታ አቃጠለውና እነዚህ ጴንጦች ናቸው ያቃጠሉት፣ ምክንያቱም ኢየሱስን ካልተቀበላችሁ ትሞታላችሁ ብሎ ስለሚሰብኩ እነሱ ናቸው ብሎ ወንጀሉን በማዞር ወደ ብዙ ሺህ ሕዝብ ብዙ ሺህ ክርስቲያኖችን ደግሞ ያስገደለ ያስጨፈጨፈ ሰው ነው። ኔሮ የሚባል ክፉ ሰው ነው። ሁለተኛ 10 ቀን ዶሚሽን የሚባል ንጉሥ ቄሳር ነበረበት ዘመን ነው። ሁለተኛ 10 ቀን ሐዋርያ ዮሐንስን በግዞት በፊጥሞ ደሴት ያኖረው ያሰቃየው እንደው ለመግደል ነበር። እግዚአብሔር አስቀድሞ በዚህም በእንደዚህ ሁኔታ አንተ አትሞትም ብሎ ጌታ ጣልቃ ስለገባለት በመጀመሪያው በፈለ ዘይት ውስጥ ከተተውና አልሞት አለው ሰው። ምክንያቱም ጌታ በዚህ አትሞትም ብሎታልና፣ ስለዚህ በፈለ ዘይት ውስጥ ከከተተ በኋላ አልሞተም። ከፈለ ዘይት ውስጥ አውጥቶ ፍጥሞ ወደ ምትባል ደሴት ወሰደው። ደሴቲቱ ደግሞ በውሃ የተከበበች ነችና ማንም ወንጀለኛ ወደ ፍጥሞ ደሴት ነው የምታሰረው። ዋኝቶ ማምለጥ ስለማይችል እዛ እስኪሞትበት ጊዜ ድረስ እዛ እንዲቆይ ይደረጋል። ሐዋርያ ዮሐንስ በዚህ በዶሚሽን ዘመን መከራ እየተቀበለ በፍጥሞ ደሴት ውስጥ ታስሮ ባለበት ነው እግዚአብሔር መልእክት የሰጠው። ጌታ የተባረከ ነው። ሶስተኛው 10 ቀን ትሪጃን የሚባል ቄሳር ነው። ትሪጃን የሚባል ቄሳር ከ104 እስከ 117 ዓመተ ምህረት ድረስ የነገሰው ቄሳር ነው። አናቴዎስ የተባለው የቤተ ክርስቲያን አባት እንጨት ላይ ሰቅሎ የገደለው፣ ከዛ በኋላ ደግሞ አውርደው ለአናብስት ያስበለው ንጉሥ ነበር። ይሄም አራተኛው 10 ቀን የሚባለው በማርቆስ አውሪሌስ የተባለው ሰው ከ161 እስከ 180
ዓመተ ምህረት ድረስ የነገሰ ቄሳር ነውና በዚህ ጊዜ በጣም ታዋቂ የዚህ የሰርመኔስ ቤተክርስቲያን አገልጋይ የነበረው የሐዋርያ ዮሐንስ ደቀ መዝሙር የነበረው ፖሊካርፕ የሚባል አገልጋይ የተሰወበት ጊዜ ነው። የ86 ዓመት አዛውንት የነበረ ሰው ነው። ይሄ ሰው ተሰወ በዚህ ሰው ዘመን ላይ እንግዲህ አራተኛ 10 ቀን ነው። አምስተኛ 10 ቀን ሴፕቲማስ የሚባል ቄሳር የነበረበት ዘመን ነው። ሴፕቲማስ ሰብሩስ የተባለው ከ200 እስከ 211 ዓመተ ምህረት ድረስ የነገሰ ቄሳር ነውና ኢራኒዮስ የተባለ አባት የቤተ ክርስቲያን አገልጋይ ተገደለበት። ይህ ሰው በጣም ኢራኒዮስ የተባለው ሰው በጣም ለቤተ ክርስቲያን ጠቃሚ ሰው፣ የመናፍቅን ትምህርት የሚቃወም ክርስቲያኖችን የሚያነቃ ብዙ ጽሑፎችን በመጻፍ በበራሪ ወረቀት በእያንዳንዱ ክርስቲያን እጅ ላይ ሲያደልና ቤተ ክርስቲያኗን ከሐሰት ትምህርት ይጠብቃት የነበረ ሰው የነበረበት ዘመን ነው። አምስተኛው። ስድስተኛው 10 ቀን ማለት ማክሲሜኔስ የተባለው ቄሳር የነበረበት ጊዜ ነው። ማክሲሜኔስ የተባለው ቄሳር ከ235 እስከ 237 የነገሰ ቄሳር ነው። ኡርሱላና ሂፕሎቴስ የተባለው ቤተክርስቲያን አገልጋዮች በዚህ ጊዜ ተገለዋል። በጣም ሂፖሊተስ የተባለው ቤተክርስቲያን አገልጋይ በጣም ምሁር የነበረ ሰው፣ እግዚአብሔርን በደንብ የሚያገለግል ሰው በዚህ ሰው ጊዜ ተገለዋል። ሰባተኛው 10 ቀን የተባለው ዴሲያስ የተባለው ቄሳር የነበረበት ጊዜ ነው። ከ249 እስከ 251 ብዙ ክርስቲያኖችን ገለዋል። ሰባተኛ 10 ቀን የተባለው ነው። ስምንተኛው 10 ቀን የተባለው ቫሬሊያን የተባለው ቄሳር ነውና 257 እስከ 260 ዓመተ ምህረት ድረስ የነገሰ ንጉሥ ነው። ብዙ ክርስቲያኖችን ያሳረደ ቄሳር ነውና ዘጠነኛው 10 ቀን የተባለው አውሬሊያን የተባለው ከ270 እስከ 275 እሱም እንደዚሁ ብዙ ክርስቲያኖችን አስገድለውታል። የመጨረሻና 10ኛው ዲዮክሊቲያን የተባለው ቄሳር ነበርና ከ303 እስከ 313 ዓመተ ምህረት ድረስ የነገሰ ቄሳር ነው። እሱም ብዙ ክርስቲያኖችን ገለዋል። እንግዲህ ከዚህ በኋላ ከ3ኛ መቶ ክፍለ ዘመን በኋላ ቤተ ክርስቲያን ወደ እረፍትና ወደ መረጋጋት የምትመጣበት ጊዜ ነው። ከዚያ በኋላ ስደቱ ይቆማል። ይህን ካልኩኝ በኋላ ከዚህ ቤተ ክርስቲያን ከሰምርኔስ ቤተ ክርስቲያን ሰላም ናችሁ? ያው ታሪክ ሲሆን ትንሽ አሜንም ስለማያስብል ያው የሚከብድ ይመስላል። ግን የእግዚአብሔር ቃል የሚለን እነዚህ ነገሮችን በጣም ማወቅ ስላለብን ነው እና የእግዚአብሔር ቃል ስንማር እያንዳንዱ ነጥቦች የእግዚአብሔር ቃል ያለ አንዳች ቦታ ያልተቀመጡ ናቸው። አሁን እኛ እንደ ቀልድ ለኛ የሚመቸን ምንባቦች አንበበናቸው የምናልፋቸው ነጥቦች እያንዳንዱ ሐረግ፣ እያንዳንዱ ቃላት፣ እያንዳንዱ ፊደላት እዚህ መጽሐፍ ቅዱስ ያለው ሁሉም ዋጋ ያለው ነው። ጌታ ተባረከ። እንግዲህ 10 ቀን ምንድን ነው እያልን ብዙውን ጊዜ መጽሐፉ ስታነቡ ምናልባት ለግር ስለሌላችሁ ስለምችል እንደዚህ አይነት ፈተና ውስጥ ያለፉበት ጊዜ ነው። 10 ነገስታቶች 10 ቄሳሮች ተነስተው እችን ቤተ ክርስቲያን እንዳልነበራት ነው ያደረጓት። ቀላል ምባ አይደለም። አንዱ ንጉስ እንኳን ከተቃወመ እኮ አንድም በቂ ነው ለክርስቲያን። እንኳን እንደዚህ 10 ነገስታት በየጊዜው እየተፈራረቀ ቢያንስ ለ250 ዓመታት ነበረ ክርስቲያኖች በመከራ በስደት ያሳለፉት። ከ300 ዓመታት በኋላ ነው ብርሃን የበራላቸው። አሜን። ግን በዚህ ሁኔታ ሆኖ ግን እነዚህ ክርስቲያኖች
ምን አይነት ህይወት ነበራቸው? በጣም የሚገርመው ከጌታ ጋር ያላቸው ነገር ያልተነቀፉ ናቸው። እንዲህ አይነት ክርስትና ጌታ ይስጠን። አሜን ነው። አሁን በእንደዚህ ሁኔታ እያለፉ እንዲህ እየታረዱ ብዙ ነገር ነግሬያቸዋለሁ በዚህ መጽሐፍ ውስጥ። ነገር ግን በዚህ ሁኔታ እያለፉ ምን ያለው ነው? ጌታን ያልተው ያላኮረፉ፣ ወደ ኋላ ያልተመለሱ፣ ወደፊት የቀጠሉ ክርስቲያኖች ናቸው። ታዲያ ከዚህ ቤተ ክርስቲያን ዛሬ ያለን ቅዱሳን፣ ዛሬ ያለን እግዚአብሔር ሰዎች ምን እንማር? ከሰመርኔስ ቤተ ክርስቲያን የዛራ ቤተ ክርስቲያን ምን ትማራለች? ምን መማር አለብን? የመጀመሪያው ምጽፉ ካላችሁ የመጀመሪያው በመከራ መጽናትን መማር አለባት። አሜን። ክርስትና መከራ ባለፈውም ስላየን እዚህም ክፍል ላይ ስለተናገረ መከራ የትኛውም ዘመን ላይ ይኖራል፣ ግን መልኩ ነው የሚቀያየረው። ጌታ ይባረክ። በመከራ ውስጥ ምን መሆንን እስቲ መጽናትን በሉ እስቲ። ለዚህ ነው እግዚአብሔር ቃል ያዕቆብ 1 ላይ በመከራ የሚጸና የተባረከ ነው ካለ በኋላ የሕይወትን አክሊል ምን ያደርጋል? ይቀበላልና። ዛሬ በእርግጥ መከራ የለም። አሁን ያለንበት ዘመን ዲሞክራሲ ያለበት ጊዜ ነው። ማንም አይነካም። ምናልባት ከጥቃቅን ችግሮች ውጪ ከባድ የሆነ ፈተና ውስጥ እያለፈን አይደለም። ሆኖም ግን መከራ አይቀሬ ነው። ጌታ ይባረክ። መከራ በዚህ ምድር ላይ አይቀርም፣ ግን በመከራ መጽናትን መማር አለብን። አሜን። እስቲ በመከራ መጽናትን በሉ። አራታውሩም እንዴ በመከራ ምን መሆን? መከራ መቼም ይመጣል፣ የማይመጣበት ጊዜ የለውም። ሊቀየር ይችላል። ጊዜው አናምነውም። እኛ ሰማይን እንጂ ምድርን አናምነውም። እኛ ፖለቲካ አናምነውም። ዛሬ ክርስቲያናዊ ሊሆን ይችላል፣ ነገ ጅኒ ሊመራ ይችላል። አገርቱ እንደዛ ነው፣ አይታወቅም። እውነት እኮ ነው። ፖለቲካ ጉዳይ የሚቀጥል አይደለም በየጊዜው። ሆኖም እንኳን ኖሮ አስቸጋሪ ነው። ክርስትና መከራ አለበት። ስለዚህ ሁለተኛው የምንመለከተው ጌታ ከሌለበት ባለጸግነት፣ ጌታ ያለበት ድህነት እንማራለን። አሜን። ጌታ ከሌለበት ከምን ጌታ ከሌለበት ባለጸግነት፣ ሀብታምነት፣ ሀብት ከማግኘት ጌታ ያለበት ምን ድህነት በላ አይሰማም እኮ አሁን እኔ አይደለም እንጂ የደነሽ 6 ሚሊዮን ይገባብሻል ቢባል ነው ፕሮፌሳይ በተሉት እና እግዚአብሔር ከእግዚአብሔር ጋር ድታ ከሌለው እኮ ዋጋ የለውም። እግዚአብሔር አይናቸውን ካልከፈተላቸው ዛሬ አንድ ጽሑፍ አነብ ነበር እና የዓለማችን ባለ ሀብት ቢል ጌት ከዚህ በኋላ ቀሪ ዘመን ያለውን ሀብት ለሚቀጥሉ ዓመታት ለሚቀጥሉ 20 ዓመታት ይመስለኛልና ባላጣረም ላላደጉ ሀገሮች ለድሆች አከፋፍላለሁ እያለ ነው። ገረመኝና አዎ ጥሩ አስባለሁ አልኩኝ። ምክንያቱም ይዞ መሄድ ስለማይቻል የ69ኛው እድሜ ባለጸጋ አዛውንትና ከዚህ በኋላ ግን የቀረውን ገንዘብን ለምን ለድሆች፣ ምክንያቱም ገንዘብን ትራንስፈር ማድረግ አይቻልም ወደዛ። ባለን ዘመን ላይ ከጌታ ጋር መኖር ይሻላል። አሜን። አሁን ስለሌለን ነው። ያላቸው እኮ ይጨንቃቸዋል። በነገራችን ላይ በዚህ ምድር ላይ ትልቁ ሀብት ለኛ ጌታችን ነው። አሜን። ጌታን ካገኛችሁ እሱ በቂ ነው። ሃሌሉያ። እቺ ቤተ ክርስቲያን ድሃ ነበረች፣ ነገር ግን በድህነት ውስጥ ከጌታ ጋር ነበረች። አሜን። ድህነት መንስኤው ምንድነው? ባለፈው እንዳየነው ቤት የላቸውም፣ ኑሮ ተረጋግቶ ገንዘብ ማፍራት አይችሉም፣ ንብረት ማፍራት አይችሉም፣ ስደት ውስጥ ናቸው። መንግስት መስሪያ ቤት መግባት አይችሉም። ስለዚህ ምን ያርጉ? ድሆች ነበሩ፣ ግን ከጌታ ጋር ሀብታሞች ነበሩ። አረ ጌታ ይባርካችሁ። አሁን እኮ ዛሬ ነገር ቀየር ነው። ሰው ተቀይሮ ምን ሆነ? ገንዘብ ያለው ሰው ነው ጌታ ያለው ወደ ሚባል እየደረሰ ነው። መሆን የለበትም። ጌታ ያለው ሰው ነው። በቃ ጌታ ያለው ሰው ጌታ ያለው ሰው ነው። ጌታ ካለ ሁሉ አለ። ኢየሱስ ካለ ሀብት አለ። ኢየሱስ ካለ መኪና አለ። ኢየሱስ ካለ ሁሉ ነገር አለ።
ምክንያቱም ኢየሱስ ክርስቶስን በእነዚህ በቁሳቁስ በ7 መኪና በ1 ሚሊዮን መኪና ልትገምቱ አትችልም። ኢየሱስ ከሁሉ በላይ ነው። ጩና አሜን በል እንጂ ሃሌሉያ። ኢየሱስ ከሁሉ በላይ ነው። በመኪና ኢየሱስን ልንገምተው አንችልም። የተቀበልነውን ሕይወት ሀብት ሊመዝነው አይችልም። አሜን። የተቀበልነው በረከት ብተመንና በዋጋ ቢሆን ዓለም ላይ ያለው ገንዘብ ቢሰበሰብ አይገዛውም። አይገዛውም። በእውነት እኮ እሺ፣ ስለ ደህንነት ስለ መዳን ግዛ ብትባል አትገዛውም። የትኛውም ገንዘብ ተሰብስቦ ሊገዛ አይችልም። ሃሌሉያ። ኢየሱስ ግን በነፃ ይሰጠን። እስቲ አሁን የምትተነፍሱትን አየር ግዛ ብትባል ትገዛዋለህ? ተሰበስበዋለህ? እስቲ ባለፈው የ75 አዛውንት ባለፈው እንደነገርኳችሁ አንድ ቀን ሐኪም ቤት ገቡዋል። እሺ ገቡ። ከዛ ትንሽ የመተንፈስ ችግር ስለነበረባቸው ኦክሲጂን ተሰጣቸው፣ ያው እንዲታገዙ ማለት ነው። ከዛ ዶክተሩ ደግሞ ያው 24 ሰዓት የተጠቀሙበትን የዛ የኦክሲጂንን መክፈል ስላለባቸው $5000 ብሎ ቢሉ ሰጣቸው። ይሄው $5000 ከፍለው ይወጣሉ። አሁን ዳና ነው ብሎ ስላቸው እኛ አባት ሰቅ ብሎ አለቀሱ። ምን ነው ገንዘብ ከሌሎት ከፋፍሎም ሌላ ጊዜ ማምጥቶ ይሰጡናልና አልቅሱ ምናምን ብሎ አላቸው። እኔ ያለቀስኩበት ምክንያት አለ። ለዚህ አይደለም መክፈልማ እችላለሁ፣ ገንዘብ አለኝ። ግን እስከ ዛሬ ድረስ 75 ዓመት ሙሉ ስለተነፈስኩባት አየር እግዚአብሔር ዋጋ ቢጠይቀኝ ብር ቢጠይቀኝ ከየት አመጣለሁ? ሃሌሉያ። በነፃ የሰጠን ጌታ የተባረከ ይሁን። አረ ለዚህ ጌታ ጀብጀብ እንጂ። እኛ የጤንነት ሁኔታ የሚገባን ሐኪም ቤት ስትሄዱ ነው። ሞት መቼ ነው የምትፈሩ ካላችሁ ለቅሶ ቤት ስትሄዱ አይደለ? ለዚህ ነው እግዚአብሔር ቃል ሲናገር ሰርግ ቤት ከመሄድ ይልቅ ለቅሶ ቤት መሄድ ይሻላል አለ። ለቅሶ ቤት ስትሄድ እያንዳንድሽ ለዚህ ነው አይደለ? ምን እንድትቸገረው እንትና ሞተ፣ ለዚህ ነው በተጠንቀቅ ነው። ኧረ በጌታ እሺ። መቃብሩ አካባቢ ከወራ ደግሞ አትጠጉም እኮ አላ እኔ ወደዛ አልጠጋም ጌታ ያገስቶ እሳት ብሎ ምትሉት አይደለ? ስለዚህ ይኸውላችሁ እንደዚህ ነው የሚገባን። ታዲያ ሰውዬው እኮ ልክ እናንተ ራሳ 24 ሰዓት እስቲ ኦክሲጂን ቢገጠምና በኦክሲጂን ትንሽ ብትነፍሱ አባቴ ጋሽዬ ወንጌላዊ ጋሼ ናቸውና ኦክሲጂን የሆነ ጊዜ ታሞ እዚህ ጴጥሮስ ተሰጣቸውና ጌታ ያገስጾ ይሄ ነገር ነው። እኔ ባሳ ደግሞ ያሰመ መስለኝ ይሄ ነገር ካፍንጨ እግዚአብሔር አረ እግዚአብሔር ዘላለም ይንቀለው። አሜን። እውነት እኮ ነው። በቃ እንደዚህ ነው የሚገባቸው። እግዚአብሔር ግን ሃሌሉያ የሰጠን ነገር በዋጋ መተመን አይደለም፣ የሚገመት አይደለም። ያገኘነው ሕይወት ከሁሉ ይበልጣል። ስለዚህ ጌታ ጀብጅባከ ወዳጄ በዚህ በኮልኮሌ በገንዘብ የምተመን ሕይወት የለንም እኮ። ማይተመን ሕይወት ሰጥቶናል። የዘላለም ሕይወት አግኝተናል። ይሄ የዘላለም ሕይወት በብር አይገኝም፣ በወርቅ አይገኝም። ኢየሱስ ጌታ ነው። ሃሌሉያ። አዎ ታዲያ ሁለት ሶስተኛ ከዚህ ቤተ ክርስቲያን ያውና ቤተ ክርስቲያን መማር አለባት። ከፊት ለፊታችን ያለውን መከራ አለመፍራት። ሃሌሉያ። ጌታ አለ እኔ አልፈራም ማለት ነው። አሜን። ይኸው ጌታም አለው ከፊት ለፊታችን መከራ ቢኖር ችግር ቢመጣ ጌታ አለ እኔ አልፈራም። አምላኬ አይጥለኝም። ትናንትና የረዳኝ ጌታ ነገም ይረዳኛል። ትናንትና ያሻገረኝ ጌታ ያሻገረኛል ማለትን መማር ያስፈልጋል። ቶሎ ቶሎ ልናገር ሌላ ጥጦች ስላሉ ሌላኛው ክርስማን ነው። ሌላኛው አራተኛው ሕይወት እያጡ ጌታን እያገኙ እንደሆነ ይዘምሩ ነበር። እነዚህ ክርስቲያኖች ሕይወት እያጡ ነው። ምድራዊ ሕይወት እያጡ ግን መዝሙራቸው ምን የሚለው ሕይወት
ህይወት እየገደሏቸው እኮ ነው። አውሬ እየበሏቸው ህይወት እያጣው አይደለም፣ ህይወት እያገኘ ነው እያሉ እየዘመሩ ወደ ጌታ እየቀረብኩ ነው እያሉ ነው ወደዚህ ሄዱ። ጌታ የተባረከ። ስለዚህ በዚህ ምድር ላይ እኮ ጌታን ሊያገኝ የሚፈልግ ነፍሱን አጠፋታል። የማን ነፍሱን ይገላል አይደለም? ሰው ይላል እግዚአብሔር ቃል ዓለምን ምን ቢያደርግ ቢያተርፍ ነፍሱንስ ምን ይጠቅመዋል? ለነፍሱስ ምን ቤዛ ይሰጠዋል? ሰው ዓለምን ሰብ ከመሰብሰብ ጌታን እያገኘ ሌላውን እያጣ ቢሆን ይሻላል። አረ ጌታን ማግኘት ጥበብ ነው። ጌታ ካገኘው በቂ ነው። ይሄን ጌታ በደንብ አድርጋ ያዘው። ጎን ያለ ሰው ጌታን ካገኘሽው በቂ ነው በሉ። ጌታ ካለ ይበቃሻል አለ። እሱን ጠበቅ አድርገሽ መያዝ ነው። እነዚህ እየተበሉ እኮ አውሬ እየበላቸው ህይወትን እያጣው አይደለም፣ ጌታን እያገኘው ነው። ወደ ጌታ እየሄድኩ ነው እያሉ ነበር የቀጠሉት። ጌታ ይባረክ። አሜን አሜን። ሌላኛው አምስተኛው ክርስትና ዋጋ የተከፈለበትና ዋጋ የሚያስከፍል እንደሆነ ማወቅ አለባት የዚህ ዘመን ቤተክርስቲያን። ክርስትና ዋጋ ተከፍሎበታል። አሜን። እስቲ ተከፍሎበታል ብሎ አሁን ዛሬ የቃቃ ጫውታ ያደረገ ነው። ክርስትና ዋጋ ተከፍሎበታል። ዋናው ዋጋ የከፈለበት ለዚህ ክርስትና ማን ነው? ፓስተር ነው? ኢየሱስ ነው። ዋጋ እስከ ሞት ድረስ እስከ መስቀል ድረስ ተቸንክሮ ተወግቶ ደምቶ ሃሌሉያ ዋጋ ከፍሎ ይሆ አለ። ሃሌሉያ በነፃ የምንኖርበትን ህይወት ሰጠን። እንዴት እንደቀላል እንደ ዘበት እናየዋለን። ሃሌሉያ ዋጋ የተከፈለበት ነው። ዋጋ ያስከፍላል። ኢየሱስ ዋጋ ከፍሎበታል። ቀጥሎ አባቶቻችን ሐዋርያት ዋጋ ከፈለው። ወደ እኛም ስንመጣ ደግሞ አባቶቻችን ለዚህ ክርስትና ዋጋ ከፍሎበታል። አሁን እኮ የበቆሎ ያረግ ነው ማለት ነው። ቀልድ ያረግ ነው፣ ጨዋታ ያረግ ነው እና ክርስትና ዋጋ የተከፈለበት ዋጋ የሚያስከፍልም ነው። ምክንያቱም ዋጋ የተከፈለበት ነገር እንዴት እንደቀላል እናየዋለን አናየውም። እስቲ እንዴት ነው እናንተ አካባቢ ላይ ክርስትና ቼክ አድርጎ ምን ይመስላል? በቆሎ ሲሰጣችሁ የበቆሎ ዱቄት ሲመጣ ነው ክርስትና ጌታ ይባረክ የምንልበት ወይስ እስቲ ዛሬ በህይወታችን ላይ የትኛው ነው መከራ? አሁን እኛ ጋር አሁን የትኛው መከራ ተቀበለን ነው? አሁን እንደውም ትንሽ እንደው የትኛው ነው አሁን የዛሬ መከራ የሚባለው ምን እንደው ታውቃላችሁ? ዛሬ እንደው የዛሬ መከራ ምንድን ነው ብላችሁ ስታስቡ ራሳችሁ ምንም አለ እንደ ምን አለ ወዳጄ? አልጋ በልጋ ነው ኑሯችን። ምናልባት የድህነቱ ሁኔታ ከሆነ አገርቱ ሁኔታ ነው አይደል? ክርስትና አይደለም እኮ አሁን እንደዚህ ያረጋናል። የአገርቱ ሁኔታ ዛሬ ትንሹ ነገር የሚበቃ ለምዶ ታውቃላችሁ? ያለፍንባቸው መንገዶች ያው አልጋ በልጋ ነው ያለፍነው። ክርስትና ብለን እኛ ክርስትና አሁን ምን ላይ የተመሰረተ ነው? ክርስትና ሀብት ላይ ሀብት ከሰጠ በእርግጥ ማንሳት አስፈላጊ ስለሆነ ላንሳላችሁና ሰኞ ማታ ከጸሎት በኋላ ለአንዲት ክርስቲያን እጸልይ ዘንድ ወደፊት ይዟት መጣ። ያው ይዟት መጣ እና እዚህ ጉባኤ ስለሌለን ልናገር እንጂ የመጣችው ያቺ በጌታ አይደለችም፣ ግን እንዲጸልይላት ነው። አሞኛል አለች። እሺ እንዲጸልይልኝ ነው። ይሄ ክሩን አየሁትና እቺስ ማተባስ ምናምን አልኳት። አይ እኔ ጸሎቱን ነው የምፈልገው። ጸሎቱ እሺ አልኳት እና ጥቅሙን ነው ወይስ ጌታውን ነው የምትፈልገው አልኳት። ጸሎታውን ፈውሱ ጥቅም ነው፣ ግን የትኛው ይሻልሻል አልኳት። አይ በቃ እኔ አይቼ ነው የሚያምነው አለች። ነው እንዴ ባያሳይስ አልኩኝ። እውነቱን የምናገረው ለምሳሌ ዛሬ በቃ እንዲህ ነው ብዬ ብል ነገ ያስጠይቀ ይዘኛል። ራቱ ነግሬያት ይኸውልሽ እኔ አሁን ልትፈወሽም ላትፈወሽም ትችያለሽ። ዛሬ ጸልዬልሽ ልትሞትም ትችያለሽ። ነገ ህይወት ነገ ደግሞ ትታመሚያለሽ። ስለዚህ አሁን ግን እምልሽን ስሚ አልኳት። እውነተኛ ጌታዬና አዳኝ አድርገሽ የምትቀበይ ከሆነ ጥሩ ነው። አለበለዚያ ግን
እኔ ጸልልሻለሁ፣ ግን የሚጸልልሽ ፎስ ሊሆንም ላይሆንም ይችላል አልኳት። ምን ላድርገው? እውነት አይደለም? ምክንያቱም እሷ ጥቅሙን ነው የምትፈልገው እንጂ ጌታውን አይደለም። ጎን ያለ ሰው የጥቅም መንፈስ ካንቺ ላይ ይመታ በለው። ጥቅም 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 ብቻ ምን ዋጋ አለው? ጥቅም ጥቅም ብቻ ጥቅም። አንዳንድ ሚስቶች የአንዳንድ ባሎች ጥቅማቸው እንደሚፈልጉ አይነት እዚህ ከተማ አንዳንድ እንኖራለን። በቃ ጥቅም አንተ ባለበት ኑር ብቻ ገንዘብን አስገባ። ምን ያደርግልሻል? እውነት እኮ ነው። የርቀት ትዳር በቃ ገንዘብ ብቻ በቃ አንተ ኑር እዛው የፈለክበት ይል ግን ገንዘቡን ምን ዋጋ አለው? ጥቅም ብቻ አይደለም ሰውዬ አያስፈልግም እንዴ? ወጎ በላይ መንፈስ እንዲህ አይነት ቦታ አይሰራም እንጂ ሰውዬ ይኖር። ሰውዬ ባለበት በረከት አለ። አባታችሁ እንደው ምንም ባይኖር አባታችሁ ከእናንተ ጋር ሲኖር ደስ አይልም እንጂ ዝም ብሎ በቃ አንተ ውጣ ከዚህ ቤት ውጣና ብቻ ገንዘቡን ላክልህ ከፈለክ ዳር ከፈለና ወጋዬ መንፈስ አራ ይምጣ እንጂ ጌታ ይባረክ። እንዲህ አይነት አለ። ይሄ የጥቅም ትዳሮች አሉ አይደለ? የኮንትራት ትዳር፣ የጥቅም ትዳር፣ የልጅ ትዳር ብቻ ትዳር ትርጉም ያልቻ አይደለም። ወደ ትዳር አልገባሁም። እሺ እና ታዲያ ጥቅም ብቻ አይደለም ጌታ ይፈለጋል። ጌታ ካለ ገንዘብ አለ፣ ጌታ ካለ ህይወት አለ። ጎን ያለው ገፋ አድርገና የጥቅም መንፈስ ካንቺ ላይ ጮው ተበልዘ እናንተ ጥግ ያላችሁ ጠጋትንም እንደ እናንተ ኢየሱስ እዚህ ቤት ዳቁናት አይሰራም። እኛ ነው የምንሰራው። ስማኝባ ጥቅሙን ብቻ አትፈልግ እንጂ እኛን ብቻ ጌታ ሰው እኮ ጥቅሙን እኮ እኔ ገረመሰክ ያሳቀኝ ጉዳይ እኮ በቃ ጸሎት ብቻ ነው። እና ወንድሜ ጥቅም አትፈልገው ጌታ ራሱ አሜን። እስቲ ጌታን በለው። ጌታና አሁን ተወልዶ እኮ ጌታን አይደለም የሚፈልገው ጥቅም እኮ ነው። አሁን ሁሉ ሊያጸልይ የሚለው ሁሉ ጌታን ፈልጎ መሰለ እንዴ? እንዲጸልይለት በቃ አንዱ እኮ እንትን የተባለው አንዱ እኮ እንትን የተባለው አንዱ እኮ ከጅን ቤት ሄደ ነው አንዱ እኮ ብዙ በቃ ምንም አልፈልግም ብቻ ዘይቱን አፍስስበት እንትና እሺ ቀባ እንትና አድርገው አስቸግሮኛል። እሺ መኪና አልነሳ አለ። ለምን አይነሳም? እዛ አይቀርም። ሰላም ነው። አሰነሳ አይዳል አይመጣም እኮ እኔ አልጸልይም ለመኪናው። ጌታ ኢየሱስ ይባረክ። መኪና እንድነሳ ለመኪና ብልሽት ካለበት ባለሙያ ይፈለግ። እሺ ጎማ ከፈነዳ ጎማ መቀየር አይደል? አየየየ ጎን ያለ ሰው የጥቅም ሳትም በለው። ተገላላችሁ ተጠጉ ብያችኋለሁ። ካልሰማችሁኝ ማለት ግባ፣ ወደ ውስጥ ግባ። ቶሎ ማትጡ ከሆነ ግባ። እሺ አብዬ ግባ። ዘመኔ አሁን ተጠጋ አንደም በቃ አሁን ይሻላል። አየህ እንደዚህ ነው እንጂ አጨብጭቡ ለዚህ ጌታ ክብር ስጠው። ሃሌሉያ። ጥቅም ብቻ አትፈልግ፣ ጌታን ፈልግ። ይሄ ነው አሁን ሁሉ ጥቅም ፈላጊ ነው። ኧረ ጥቅም ሶስት ነገር ልንገራችሁ በመፈለግ ዙሪያ ሰዎች ከእግዚአብሔር ይፈልጋሉ፣ በእግዚአብሔር ይፈልጋሉ፣ እግዚአብሔርም ይፈልጋሉ። ኢየሱስ ያድናል። ከእግዚአብሔር መፈለግ በእግዚአብሔር መፈለግ ሁለቱም ኤክስ ናቸው። እግዚአብሔር መፈለግ ግን አቻ የለውም። አሜን። አረ ለዚህ ጌታ ጨብጨብ እንጂ ማንን ፈልገው? እግዚአብሔር ይፈልግ። በቃ ነው። እሺ ወደዚህ እንመለስ። ክርስትና ዋጋ የተከፈለበትና ዋጋ የሚያስከፍል መሆኑን የዛሬ ቤተ ክርስቲያን ሊገባት ይገባል። ዋጋ ያስከፍላል። ነገም ተነጎደም መጨበጥም ዋጋ ወጋው ምትል አይወጋም እንጂ ብዙ ነገር ማይወጉ ነገሮች አሉ። እሺ ጎን ያለ ሰው ምወገም አለ ማይወገም አለ በለው። ለክርስትና ዋጋ ይከፈላል በለው። ጥሩ ነው። ጌታ ይባላል። ለዚህ ወት እንዴት ነው ዋጋ ማትከፊው? ለአንድ ዱርዬ እንትን እንኳን ዋጋ ከፍለሽ አይደል ያጋባሽው? አመፀኛ ሰው እያለሽ የት ነው የኔ ውድ? ትናንት እኮ መጥቼ አጣው መጣለ ብለ እኮ አስቸገርከኝ እያለን ስንት ዘመን ዋጋ ከፍለን ነው ወደዚህ ያወጣን። ያንሰ ከሁሉ የሚበልጠው ለዚህ ጉዳይ ዋጋ ቢከፈልበት የመንግስተ ሰማያት ጉዳይ ነው። ዋጋ መክፈል አትፈልግም ነው የምትከፍለው። ሲጀመር መከራና ዋጋ መክፈል ማንም አይወደውም እኮ፣ ግን ሁኔታው ነው ዋጋ የሚያስከፍለው። ኢየሱስ ያድናል። ልጨርስ። አሾ ስም የተባረከ ይሁን።
በምድር ላይ አክሊል ባይኖር በሰማይ አክሊል እንዳለ ማሰብ ያስፈልጋል። ባለፈው ሳምንት ስለ አክሊል እያነሳው ተናግሬያለሁ። የሰርመኔስ ቤተክርስቲያን ማነው ከተማው አርማ የአክሊል ቅርጽ ያለች ነች ብያቸዋለሁ። የአክሊል ቅርጽ ያለው ማነው ከተማቱ ተራራ ላይ ደግሞ ከተማቱም ላይ ደግሞ አክሊል አርማ ነው ያለበትና አክሊል በዚህ በሰመርኔስ አካባቢ ላይ ከተማ ላይ በጣም ብርቅ ነው፣ ወሳኝ ነው። ቄሳሮች ያደርጉበታል፣ ልዩ ልዩ ሰዎች ያደርጉበታል። ግን እነዚህ ሰዎች ግን በምድራዊ አክሊል ጋር ማይደርሱ ናቸው። አስጠጓቸው። ጴንጤ ስልጣናይዝም ሲባል አልነበረ በዚህ ሀገር ስንት ዘመን አይደለ? ጴንጤ ስልጣናይዝም። ከዚህ በኋላ ጴንጤ ደጋግሞ ስልጣን ይዛል። ይሁን በል እስቲ እጃችሁ ዘርጉና ይሁን በለው። አዎ ጴንጤ ስልጣናይዝም። እናንተ ከገባችሁ ድርቅ መጣ ያሉ ሰዎች እንሰማለን በየመንገዱ ስርጭት ስትወጡ ብዙ ጉድ ነው የምትሰሙት እኮ በውስጣችሁ ያለው። እናንተ ከመጣችሁ ወዲህ ነው ድርቅ መጣው። ማሽመጣ ድርቅ በረከት ይመጣል እንጂ ኢየሱስ የተባረከ ይሁን። ሃሌሉያ። ስለዚህ አክሊል ጋር የማይጠጉ ናቸው እነዚህ ክርስቲያን። ሌላ አክሊል ሲያደርግ ጴንጤ አክሊል ጋር አይቀርብም። በሰምርኔስ ጴንጤ አይቀርብም። እነዚህ አማኝ እንኳን ሊቀርብ ድግስ ቦታ አይቀርብም። ልዩ ልዩ ምርቃቶች ጋር አይደርሱም፣ አያስጠጓቸውም። ይህንን የምድሩን አክሊል እያዩ ነው ኖሩት። እግዚአብሔር ግን ምን አላቸው? የሰማይ አክሊል ይሰጥሻለሁ አላት። አይበልጥም ታዲያ? አጨብጭብ ለዚህ። የምድር እኮ አክሊል ጠፊ አላፊ ነው፣ ግን የማይጠፋውን የሕይወትን አክሊል ይሰጣቸዋለሁ ብሎ ያለን አሁን ዋና። ስለዚህ አክሊል በሰማይ ያለውን እያሰበች ልትኖር ይገባል። አሁን አብዛኛው አገልጋይ ለአክሊል የሚያገልጋይ አይደለም። ለምድር ያልፍልኛል፣ ይሆንልኛል፣ መኪና ገዛለሁ፣ በቸርቹ በአገልግሎቱ በትንቢቱ በመዝሙሩ የሚል እንጂ አክሊል ላገኝ የሚል የለም። ለዚህ ነው ጳውሎስ ታገኙ ዘንድ ሩጡ ያለው አንዱ ለአክሊል ነው። አሜን ሃሌሉያ። ታገኙ ዘንድ አሁን ሰው እንዴት አርጌ በቸርች ሀብታም ሊሆን አይሆንም እንጂ እንዴት ሊሆን ላይሆን ይችላል። እሱ አይደለም ትልቁ ነገር፣ ግን የምናገለግለው ለአክሊል መሆን አለበት። ክርስትና ይሄ ከገባ ገባ፣ ይሄ ካልገባ ዝም ብለህ እንደው ለገንዘብ ለምናምን ለሹመት ለዝና ለክብር ለስም ለታይትል መሆን የለበትም ነው። እግዚአብሔር አምላክ አብዝቶ ይባርከን። ከዚህ ቀጥለው ለምንድነው ታዲያ ያን ያህል ዋጋ የከፈሉት? ምንድነው ይሄን ያህል ዋጋ ያስከፈላቸው? እነዚህ ቅዱሳን እነዚህ የሰመርኔስ ቤተክርስቲያን አገልጋዮች ክርስቲያኖችን ይሄን ያህል ዋጋ ያስከፈላቸው ጉዳይ ምንድነው? ዋጋ ያስከፈላቸው ታዲያ እንደ ማንኛውም ሰው እኮ ሰው ናቸው እኮ። የዛ ሀገር ቋንቋ የምናገሩ ናቸው፣ የግሪክ ቋንቋ የምናገሩ ናቸው። ሌላ በሰላም ስለሆነ እነዚህ ሰዎች ታዲያ መከራ ውስጥ ያለፉ ብለን የተወሰኑ ነጥቦችን አንስተን እንጨርሰዋለን። የመጀመሪያው በስደት ለ200 ዓመታት እንዲያሳልፉ ያደረጋቸው ነገር ምንድነው ብለን ስንመለከት የመጀመሪያው ጣዖታትን አናመልክም ስላሉ ነው። ኢየሱስ ያድናል። እኛ እናመቻምችም አሉ። ታዲያ ኮምፕሮማይዝ አናረገውም፣ ይህን ጣዖት አናመልክም ስላሏቸው አንበሳ እንዲበላ አደረጓቸው። ጣዖት ጋር ነው አንዱ ጥል። ጣዖት አናመልክም ነው። ሰው እያመለከ አንተ ምን ቤት ነህ? ከማን ትበልጣለህ? ከማን ስለምትሻል ነው ማታመልከው እያሉ ግባ ያሉ ይገርፏቸው ነበር። ግባ ይሉና ደግሞ የተራቡ አንበሶችን ፈቶ ይለቁባቸው ነበር። ግባ ይሉና ደግሞ እስር ቤት ከቷቸው ነበር። ለምን? ጣዖት አናመልክም። እስቲ አናመልክም ብለው። አዎ አንዱ እኮ ጸብ እኛም ብንሆን ከጣዖት ጋር ነው ጸባችን። ጣዖት ጸባ ያመጣል እኮ። አናመልክም ካልከው እኮ እንደዚህ ነው። ለምን አታመልክም? የተደገሰው ድግሶች አትገኝም። ጣዖት አናመልክም። እስቲ በዚህ ከተማ ላይ የነበሩ ጣዖቶችን የተወሰኑ ጣዖቶችን ላንሰላችሁ ለእናንተ። በጣም
የመጀመሪያው በዚህ ከተማ በጣም ሰው ሲያመልኩት ከነበረው አንዱ ጣዖት አንዱ ወሳኝ በጣም ከባዱ እንደ አምላክ ሰዎች አተልቆ ሲያመልኩ የነበሩት ምንድነው ካለ ዙስ የሚባል አምልኮ ነበር። ዙስ የሚባል አምልኮ ነበር። ያ የዙስ አምልኮ ምንድነው ብላችሁ ካያችሁ የአማልክት ሁሉ አምላክ ነው ተብሎ የሚመለክ ሰው ነው። ዙስ የተገለበጠ አይሆን። ጣዖት ከባድ ነው፣ ለወንጌል እንቅፋት ነው ጣዖት እና የዙስ አምልኮ የአማልክት አምላክ ነው። በግሪክ በጣም አውራ ነው፣ የሚወደድ ነው። ክሮኖስና ሪያ የሚባሉ ልጆች ነበሩት። አማልክት ልጆቹን ደግሞ ከኢቱና ከሌሎችም የወለደ ሰው ነው። ሰው ዙስ የሚባለው በጣም እንደውም በጴርጋሞን ቤተክርስቲያን ላይ ባለፈው ሳምንት አንስቼላችኋለሁ። እሁዱ ላይ ጴርጋሞን ቤተክርስቲያን ላይ የሰይጣን ዙፋን ባለበት ታማኝነትን ጠብቃል ብሎ ጌታችን ተናገረው። ይሄ የሰይጣን ዙፋን የሚባለው የዙስ ቤተ መቅደስ ነበር እና የሚመለክ አምልኮ ነው። በጣም ትልቅ እንደ ቤተ መንግስት የተሰራ ነው። ስዕሉ ለማሳየት ስለማይመቸኝ ነው እንጂ እና ያ ይመለክ ነበርና አንዱ አምልኮ የዙስ አምልኮ ነበር። ሁለተኛው ዙስን እንደዚህ ይሉታል፣ እንደውም ይሉታል ዙስ ጁፒተር ነው ይሉታል። እንደ ፕላኔት ነው የሚያደርጉት። ምክንያቱም ጁፒተር የተባለችው ትልቁ ስለሆነች የፕላኔቶች ንጉስ ነው ብሎ ነው የሚያመልኩት። ይሄን ጁስ ማን ነው? ዙስ የአማልክት ንጉስ ነው። የአየር አምላክ ነው። በመብረቅ ይማታል ብሎ ይፈሩታል። ይህን አምልኮ ማለት ነው። ሌሎቹ አራ አደገኛ ነው፣ ይገለናል እኮ ያጠፈናል እኮ። ሰይጣን ዞሮ ዞሮ ያው የሚፈሩትን የሚያመልኳቸውን ራሳቸውን ነው የሚያጠፋው። ዛሬ አንድ ምስክርነት ሰማውና ልክ እንደዚህ አይነት እንዲህ ይሄ በየዓመቱ ልደታ የሚባለው አለ አይደለ? ልደታ ማርያም እቺም ልክ እንደዚህ አይነት በዓል ላይ ሰውዬ ለብቻ ጀበና ይዞ እቺ ሴቶች የሚለብሱት በተለይ ማን ነው አፋር አካባቢ ያሉ ሴቶች የሚለብሱ ልብሶችን ይለብስና ለብቻው ምስቱ ለብቻው ነው የምትቀመጠው። ምስቱም ለየብቻ ጀበና ይዛ የተገለበጠ አይሆን። እዚች ሀገር ላይ ነው እዚህ ኢትዮጵያ እና ዞሮ እንዲህ የተመለካ ቆየና ሴትዮን ሽባ አርጓት አሉ። ሌላ ሽባ አርጎ አስተኛት አለ ዘመናት። መልሶ አጠቀም ማለት ነው። የኛ አምላክ መልሶ አጠቀም። ሃሌሉያ። ጅኒ እንደዚህ ነው መልሶ የሚያጠቃቸው። ሽባ አረጋት ቤታ አዋላት አሉ ጅኒው ራሱ መልሶ። ስለዚህ ይመለክ ነበር እነዚህ አምልኮች በጣም። ሌላው ሁለተኛው በዚህ ከተማ የነበረው ፓሲዶን የተባለው አማልክት ነበር። ያም ደግሞ በጣም የባህር አምላክ ነው። የመሬት መንቀጥቀጥ ያመጣል። ፈረሶችን የፈጠረ ነው ይሉታል። በጣም በጣም በትልቅ ደረጃ የሚመለክ ሁለተኛ ኃያል ተብሎ በዚህ ከተማ ይመለካል። ይሄኛው አምልኮ ትልቅ ችግር አምጥቶታል። ሶስተኛው ሄዲስ የተባለው ፕሉቶ የሚባለው አማልክት ነውና ይሄም ምንድነው? ከምድር በታች አምላክ ነው ተብሎ የብልጽግና አምላክ ነው። ያልሞታ የሙታን ንጉስ ነው። ኢየሱስ ወንድም ነው ተብሎ ይመለካል። እነዚህ የመሳሰሉ አማልክቶች በዚህ ከተማ ላይ ዘጭ ብሏል። ታዲያ የትኛውን አምልኮ የትኛውን ሰው ይቶ በሚባልበት በዚህ ከተማ እነዚህ ክርስቲያን አናመልክም አሉ። ያ ደግሞ ስደት አመጣባቸው። ቢያመጣም ግን ጌታ ይሻላል። እስቲ ጌታ ይሻላል በለው። እስቲ ጌታ ይሻላል በለው። ሌላ ሶስተኛ ሄራ የሚባል እቺ ሴት አማልክት ናችና፣ አራተኛው የአማልክት ልዕልት ነች ተብሎ ይመለካል። የጋብቻ ጠባቂ ነች ተብሎ ይመለካል። ሴት ነች የጋብቻ የምትጠብቀው የትዳር ጠባቂያችን ነሻንቼ እያሉ ደግሞ ሲያመልኳት ነበርና የፒኮክ ምልክት ያላት አርማዋ ፒኮክ ምልክት ነው ያላት እና ታዲያ ላሞች ቅዱሳን ናቸው ተብሎ ቅናተኛ ነች፣ በጣም አደገኛ። ስለዚህ እችን ያመልኳት ነበር። እነዚህ አማልክት። ሌላ አፖሎ የተባለው አማልክት ነው።
የእውነት የብርሃን የቀስተኞች የፈውስ አምላክ የፀሐይ አምላክ ኢየሱስና የሴቶ ልጅ የሌቶ ልጅ ተኩላ ዶልፍን ቄራ ቁራዎች ቅዱሳን ናቸው የሚሉ ናቸው። እንደዚህ አማልክቶች ያለባት ከተማ ነች። ጌታ የተባረከ ይሁን። ቀጥለው የምንመለከተው ስድስተኛ አርጤሚስ ወይም ዲያና ተብሎ የሚመለከው የአጶሎ እህት ነች። የአደን የዱርና የመስቀለኛ መንገድ አማልክት ተብሎ ይመለካል። ለምሳሌ መስቀለኛ መንገድ ላይ ቆማችሁ የሆነ ቦታ ለመሄድ መንገድ ቢጠፋቸው መንገድ የምታሳየው አርጤሚስ ዳና ይሰማል እና እንዲቆሙና ነይ መንገድ አሳይን ይሏታል። ከዛ መንገድ ይመራል ማለት ነው። እስከዛ ድረስ ይመለክ ነበር። የጨረቃ አምላክ ድንግል ትባላለች። የብርሃን አምላክም ደግሞ ተብላ የምትመለክ አምላክ። ሌላ አፍሮዳይት የምትባለ ሴት የውበት የቆንጅና ሴቶችን የምታስወልድ የሚባል አምላክ ነው። ከሴቶች ጋር ተገናኘን ደግሞ ይመለካል በዚህ ከተማ። እነዚህን ታዲያ እነዚህ ሁሉ ባሉበት ከተማ ጌታን ማምለክ በጣም ከባድ ነው? ቀላል ነው? ከባድ ነው። አይታሰብም። አሬስ ማርስ የሚባል ሌላም ጣዖት ነበር። የጦርነት አምላክ ኢየሱስና የሄራ ልጅ በሁለቱም የተጠላ ሮማውያን ይወዱታል፣ ግሪኮች በጣም ፈሪ ይሉታል። ከአፍሮዳይት 3 ልጆች አሉትና እንደዚህ አይነት የተበላሸ ሰው ናቸው እነዚህ የምንላቸው። ሌላኛው ፖላስ አቴና የሚባል ነበርና የጥበብና የመከላከል የጦርነት አምላክ ተብሎ የሚመለክ ጣዖት ነበር። ሌላ ቮልካን የሚባል እንደ ቮልካኒክ የእሳት አምላክ ኢየሱስና የሄራ ልጅ መልከ ጥፉ አካለ ስንኩል ነበርና ስለዚህ ይመለክ ነበር በዚህ ከተማ። ሄርማስ ሜርኩሪ ተብሎ የሚመለከው መልእክተኛ አምላክ ነው። የሌቦች አምላክ ተብሎ ይመለካል በዚህ ከተማ። የሌቦች አምላክም አላችሁ፣ የሌላ አምላክ የለም። ሜርኩሪ በጣም ፈጣን ነው። ኢየሱስና የማያ ልጅ የአፍሮዳይት ይወዳታል። ግሪኮች ነፍስን ወደ ሲኦል ይመራል ብሎ ነው የሚያመልኩት። በእነዚህ በተጨናነቀ ከተማ ውስጥ የእግዚአብሔር ሰዎች ግን ከጌታ ጋር መኖር ከባድ ቢሆንም ከጌታ ጋር ኖሮ አሜን። አማልክትን አላመልክም ሲሉ ነው ፈተና ያጋጠማቸው። ብዙ ናቸው። ሄስቲያ የሚባል ወይም አማል ነበራቸው። ኢየሱስ እህት ናትና የሙቀት የምድጃ አምላክ የምድጃ አምላክ ጨምራለሁ በዚህ ከተማ። እነዚህ ሁሉ እናንተም እኮ እኛ ጋር ብዙ ነገር ስለማታውቁ እንጂ እስከ ምድጃ ድረስ የሚመለክ አይጠፋም። እየከፈሉም ግን ክርስትና እንዳያጡ ነው። አሜን። ዛሬ ይኸውልህ ትንሹ ነገር ሲሰበር ሰው ወደ ዓለም በሚፈልግበት ዘመን ጌታ ጋር መኖር ግን ከሁሉ ይበልጣል። ለጌታ አጨብጭቡለት፣ ለንጉሡ አጨብጭቡለት፣ ለኢየሱስ አጨብጭቡለት። ይሄንን ትምህርታችን ካልኩኝ በኋላ ማታ እነገኒ ከተኙ በኋላ ጌታ እግዚአብሔር ሆይ ብዬ እስቲ የሆነ ነገር ስጠኝ አልኩኝ። ጌታ መልእክት ነው የሆነ ነገር ብር አይደል ያልኩኝ እና ጌታ የሆነ መልእክት ስጠኝ ብዬ አልኩኝና ከዛ ጸልዬ ተኛው። ጸልዬ ሊተኛ ስል እንቅልፍ አላዘኝም እና ጌታ አንድ ቃል ሰጠኝ። በቃ አሜን። እስቲ አንድ ቃል በሉስ። ይሄን ቃል ለእናንተ ላካፍላችሁ ነው። ኢየሱስ ያድናል። እስቲ ይሄን ቃል ላካፍላችሁ። በጭሩ መልእክት ነው፣ ለሁላችሁ መልእክት ነው። አሜን። ላንቺ መልእክት ነው፣ ላንተ መልእክት ነው፣ ለዚህ ቤት መልእክት ነው፣ ለእናቴ መልእክት ነው፣ ለዚህ አባት መልእክት ነው። ሃሌሉያ። ትንቢተ ኢሳይያስ ምዕራፍ 7 ላለው ቃል ቀን ላይ እየጸለይን አንብቤ ያለው ከኔ ጋር ላሉ ለኢቶቻ አንብቤ ያለው አሁንም ደግሞ ለእናንተ አራሳ ኮባ በዚህ ወር ላይ ይውላችሁ ከዛሬ ለዚህ
በዚህ ቀን ላይ በዚህ ወር ላይ ሃሌሉያ ጌታ የሰጠመል እንደዚህ የምን ነው እንደዚህ ይላል። ቁጥር ምዕራፍ 7 ከአንድ ጀምሮ እንደዚህ አለ። የኦዚያን ልጅ የልጅ ኢዮአታም ልጅ አካዝ በይሁዳ በነበረበት ዘመን የሶርያ ንጉሥ ራሶን እና የእስራኤል ንጉሥ ሮሜል ልጅ ፋቁዌ ኢየሩሳሌምን ሊወጉ ወጡ። ነገር ግን ድል ሊያደርጉ ሊያሸንፉ አልቻሉም። እስቲ አልቻለም በል እንጂ። አዎ ወረድ ብሎ ያለውን ነገር ላንብብላችሁና ልጨርስ። ታዲያ እግዚአብሔር እንደዚህ አለው አልቻለም። ለዳዊት ቤት ሶርያና ኤፍሬም ተባብረዋል የሚል ወሬ ደረሰበት። የዱር ዛፍ በነፋስ እንደምትናወጥ የአካዝና የሕዝቡ ልብ እንዲሁ ተናወጠ ይላል። እግዚአብሔርም ኢሳያስን እንዲህ አለው፣ አንተና ልጅ ሻሁር ያሹብ አካዝን ለመገናኘት ወደ ልብስ አጣቢው እርሻ በሚወስደው መንገድ ወዳለ ወደ ላይኛው የኩሬ መስኖ ጫፍ ውጣ። እንዲህም በለው፣ ተጠንቀቅ፣ ተረጋጋ፣ አትፍራ። ሃሌሉያ። እስቲ አልፈረም በልሴ። በእነዚህ ከእሳት ተርፎ በሚጢሱ በሁለቱ የእንጨት ጎማጆች በሶርያና በንጉሷ በሮሶን እንዲሁም በሮሜል ልጅ ቁጣ አትሸበር። አሜን በል እንጂ። ሃሌሉያ። ይሁዳን እንውረረው፣ እንበታትነው፣ ተከፋፍለን እንግዛው፣ የጣቢያልን ልጅ እናነግስበት ብሎ ነው መከረው ምክሩ። እግዚአብሔር ግን እንዲህ ይላል፣ እቺ ምክር ስማት፣ ይህ ምክር አይፈጸምም፣ ከቶም አይደረግም። አሾ እችን እንድትዙ ነው ፈልገው። ቀኝ እጃችሁ ከፍ አድርጉ፣ አይኖቻችሁ ጨፍሩና ወራ ባዳዳዳዳዳ 3 ጊዜ ይህ ምክር በሉ። አይሆንምና አይፈጸምም። ይህ ምክር በሉ። አይሆንም፣ አይፈጸምም። በቤቴ ላይ፣ በሕይወቴ ላይ፣ በልጆቼ ላይ፣ በከተማ ላይ፣ በዚህ አካባቢ ላይ ይህ ምክር አይሆንም፣ አይፈጸምም። አጨብጭቡ ለዚህ ጌታ ክብር ስጡ። ራባዳጋ ሳፖራ ባሻፖራ እስቲ ለዚህ ጌታ እንደገና ክብር ስጡ እንጂ። የትኛውም የጠላት ምክር ባንቺና በቤትሽ በልጆች በእያንዳንዱ ጉዳይ ላይ አይሆንም፣ አይፈጸምም፣ አይሆንም፣ አይከናወንም፣ አይሆንም፣ አይደረግም። እሰብራለሁ ያለሽ ምክር አይሆንም። ትሞቻለሽ አለሽ አይሆንም። ትጠፊያለሽ አለሽ አይሆንም። ትገደለሽ አለሽ አይሆንም። አይሳከም ያለ አይሆንም። እግዚአብሔር እንዲህ ብሎኛል፣ አይሆንም። ኢየሱስ የተባረከ ይሁን። እስቲ አይሆንም በሉ እንጂ። ድገምና አይሆንም በሉ እንጂ። መዝሙር ዘምረን ለጌታ ቤት አገልግሎት ማበሰተን ሰጥተን ነው የምንወጣው። 1 ደቂቃ ክብር ለኢየሱስ ይሁን። ሃሌሉያ። እጃችሁ ከፍ አድርጉት እስኪ። ሃሌሉያ፣ ሃሌሉያ፣ ሃሌሉያ። ተባረክ ያላችሁ እጃችሁ ከፍ አድርጉትና ለኢየሱስ እስኪ ሁሉም ሰው ዝቅ በና በሽብሸባ ለኢየሱስ ሃሌሉያ። ሁሉም ሰው ለኢየሱስ በሽብሸባ በዙሪያህ ያለው ችግር ይምባይ ነገር ሞተ ተቀበረ አክትማል ብሎኝ አዲስ ነገር ማድረግ ሁልጊዜ ታዲያ ያለው ጌታ ዛሬ በዙፋኑ ይነሳ ስለኔ ድገም እስኪ። በዙሪያህ ያለው ችግር ነገር ሞተ ተቀበረ አክትማል ብሎኝ አዲስ ነገር ማድረግ ሁልጊዜ ታዲያ ያለው ጌታ ዛሬ በዙፋኑ ይነሳ ስለኔ ከፍታ። እኔ ማምነው ጨለማሽ ይበራል ያለኝ፣ እኔ ማምነው ተራራው ይናዳል ያለኝ፣ እኔ ማምነው ሞተው ይነሳል ያለኝ፣ እኔ ማምነው ጨለማው ይነሳል ያለኝ ነው። አላለም ሁኔታ፣ አላለም ችግር፣ አላለም ሁኔታ፣ አላለም ችግር፣ እግዚአብሔር አምነዋለሁ ይሰራል ነገር፣ እግዚአብሔር አምነዋለሁ ይሰራል ነገር፣
እግዚአብሔርን አምነዋለሁ ያመነ ሰው አለ ኢየሱስ እግዚአብሔርን አምነዋለሁ ይዘራል በሽፍታ ልቤን ይጣል እንጂ የሚያስበን ጌታ በእርሱ ተደግ ጉልበት የሌለው ድገማ ልቤን ይጣል እንጂ የሚያስበን ጌታ በእርሱ ተደግ በሽፍታ ታምራት ያሳየናል ጌታ ታምራት ያሳየናል ጌታ ታምራት ያሳየናል ጌታ ታምራት ያወሰናል ጌታ ታምራት ያሳየናል ጌታ አቤት 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 ኢየሱስ ብዬ ጀምረው አውጅ እስከ አውጅ 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 ኢየሱስ ብዬ አቤት ይቻላል ይሄ ስም ስበል ኢየሱስ ብዬ እስኪ ከፍ በልና ጀምሬያለሁ ደስ ያለኝ እጨርሳለሁ ደስ ያለኝ ጀምሬያለሁ ደስ ያለኝ አዎ 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 በኢየሱስ በነገበት ኢየሱስ ብዬ ኢየሱስ ብዬ አተ አውጅ 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 ኢየሱስ ብዬ ኢየሱስ ብዬ ዘና በልና ጀምሬያለሁ ደስ ያለኝ እጨርሳለሁ ደስ ያለኝ ጀምሬያለሁ እስኪ ዝግበት 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 እስኪ ለዚህ ጌታ አምልኮ ያለ እስኪ ለዚህ ጌታ ሽብሸባ ያለ እስኪ ለዚህ ጌታ ኧረ በሽብሸባ ይታይ ለኢየሱስ ኢየሱስ ብቻ በሞተ የሆነ አመልካለሁ የሚል ገኖን ይስቴና ይተባበረና 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 የመጨረሻ ከአመል ላይ የተነ ምስጋና ለኔ የሚልካ ይቆምልን ክብር ስሜ ቤተል ኢብዳት ይበለል የጠላቴ የተፈታ አንዱ የሱ ውለታ አለብኝ የሱ ውለታ አቤት የሱ ውለታ ድገመ ዳምና የተነሳ ታሪክ ያለው ለኔ ምስጋና ለኔ የሚል ካለ ክብር ስሜ ቤተል ኧረ አትታዘብ የጠላቴ ስሎስን ኧረ አንድ ሆነ ነርባ የሱ ውለታ አለብኝ የሱ ውለታ ድገመን የካሳ ዘመን የክብር ዘመን የበረከት ዘመን የካሳ ዘመን የመሄድ ዘመን የመውሰድ ወር የካሳ ዘመን የበረከት ዘመን አለ ከፊቴ ልውጣ ልውረሱ ዞር በል የምለው እስኪ እንዲበሉት ጎኒ ላይ ያለ ሰው ጨብጥና ተናገር እንዲበና የካሳ ዘመን በሉት እስኪ ግርምቦት በሉት ለኔ የበረከት ወር ናት በሉት ግርምቦት በሉት የሚወርስበት ቀን ናት በሉት እንዲሁ እየዘመርኩ ይጨርሳለሁ በሉት ዝናብዬ ይጨርሳለሁ በሉት እስኪ እንዲበሉ እጃችሁ ከፍ አድርጉትና የለበትም በምክራቸው መሃል በሉት እስኪ የለበትም በኔ ላይ ሳወሩኒ የለበትም እኔ ላይ ሲያማርቱ በሉት ኤሬ ለአምላኬ እቺ ምንድናት በጣም ቀላል በጣም ቀላል በጣም ቀላል ኤሬ ለአምላኬ ይሄ ምንድነው በጣም ቀላል በጣም ቀላል በጣም ቀላል ነው ቀላል ነው ቀላል ነው ቀላል ነው እስኪ ዘና በላ ለኢየሱስ ተናገር ቀላል ነው ቀላል ነው ቀላል ነው ቀላል ነው ቀላል ነው ድገማ
ኤሬ ለአምላክ ማጣት ምንድን ነው? በጣም ቀላል ነው። በጣም ቀላል በጣም ቀላል። ኤሬ ለኢየሱስ ችግር ምንድን ነው? በጣም ቀላል ነው። በጣም ቀላል። እስኪ በጭብጨባት ቀላል ነው ቀላል። በጭብጨባቱ ለኢየሱስ የመጨረሻ ነው። ከፍ አድርግናት። ቀላል ነው ቀላል ነው ቀላል ነው ቀላል ነው ቀላል ነው ጨለማዬ